የባከነብን ያጨለምነው እድሉን ያጠፋነው መንፈስነቱ ላይ ያለውን ጉዳት ስላላየን ነው። ታሪካዊ ሸክማችንን ወደኋላ ዞር ብለን በምን መንፈስ እንደወደቅን ስላላገናዘብ ነው። ዓይንህ ከታመመ ዘመንህ ይከፋል። ጨብጠህ የያዝከው ያየኸው ይጠፋል። መልካሙ እየራቀህ ችግርህ ይሰፋል። መንፈስህ ከፍቶ ትውልድን ይቀስፋል። ዓይንህ ሰው ሲያነቅዝ ቅዱሱ ይረክሳል። አማኝ ይካካዳል፣ እምነትም ይፈርሳል። ሐሰት ይገንና እውነት ይኮስሳል። ሕሊና ተጋርዶ ታሪክን ያስረሳል። ባህል ወግም ጠፍቶ ዕድሜም ይቀንሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላምታ እንደምን ሰነበታችሁ? ልዑል እግዚአብሔር ጸጋውን ሞገሱን አብዝቶ ለዚህ ያደረሰን አምላክ ክብር ምስጋና ይግባው፣ አሜን። በዛሬው ርዕሳችን ዓይንህ ምቀኛ ናት የሚል ይሆናል። በቅዱስ የማቴዎስ ወንጌል ምዕራፍ 20 ቁጥር 15 ላይ ዓይንህ ምቀኛ ናትን ይላል። በግዕዙ ዓይንከኑ ሐማሚ ውእቱ እስመ አነ ኄር አነ፣ እኔ መልካም ከሆንሁ እኔ መልካም ስሆን ዓይንህ ምቀኛ ናትን ማለት ነው። ምቀኛ ናትን ያለው ባለቤቱ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ከሰማያት ሰማያት ወርዶ ወደኛ ባህሪ፣ ወደኛ አካል፣ ወደኛ ሕይወትና የአካል ቁመና ሲመጣ በሰው ልጆች ውስጥ ያለውን ነገር ሁሉ ሲያይ ባደረገው በጎ ነገር ሁሉ ምቀኝነት ሲበዛ ተመለከተና ዓይንህ ምቀኛ ናትን አለ። ቅዱስ አባት የዘላለም መሐሪ ሁሉም ማድረግ የምትችል ለዓይን ብርሃን የሰጠህ የብርሃን ንጉሥ በዚህ ጊዜና ሰዓት ሰማያዊ ብርሃንህን እንድትልክልን የዓይናችንን ክፋት አርቀህ በመንፈስህና በጽድቅህም እንድትባርከን በቅዱስ ልጅህ እንዲህ ብለን ስምህን እናመሰግናለን። አሜን። ዓይንህ ምቀኛ ናት። ምቀኛ ዓይን እንግዲህ እዚህ በክርስቲያን የሕይወት መመሪያ ውስጥ በወንጌል ብርሃን ሲነግረን የዓይን ምቀኝነትን አጉልቶ ጥያቄ ውስጥ አስገብቶታል። ዓይን ከብርሃናት ክፍል ውስጥ አንዱ ነው። እግዚአብሔር አምላክ የሰው ልጅን ሙሉ ካደረገበት አንዱ ብርሃን መስጠት ነው። ከፈጠረው ብርሃን አካፍሎ ለእኛም ዓይን ሲሰጠን በዓይናችን ላይ ያለውን መንፈስ ግን መለየት አለብን። ብዙ ጊዜ መንፈስን ስላለየን የዓይን ምቀኝነት በብዛት የሰው ልጆችን ሕይወት ሲያጠቃ እናገኘዋለን። እዚህ በሰው ልጅ ሕልውና ውስጥ ያለውን አካሄድና አኗኗር በዓይን በማየት የተመሰረተ እንደሆነ በአብዛኛው ግልጽ ይሆንልናል። ሰው ከሰው የሚተያየው በዓይኑ ነው። ስራን ከስራ የሚያገናኘው በዓይኑ ነው። ጥበብን እውቀትን የሚገበየውም በዓይኑ ነው። ሌሎችን ለጆሮ የሚስማሙ ድምፆችንም በመፈለግ የሚጓዘው በዓይኑ እያየ ነው። ከለርና ቀለማቱን ሁሉ የሚለየው በዓይኑ ነው። የሚያስፈልገውን እና የሚጠመውንም ነገር ለይቶ የሚመገበው በዓይኑ ጭምር ነው። አንዱ ከአንዱ ጋር የሚያደርጋቸው ግንኙነቶችም ከዓይን ጋር የተያያዙ ናቸው። መልክ፣ ውበት፣ ሕይወት፣ የኑሮ ገጽታ፣ እነዚህ ሁሉ መለኪያዎቹ ዋናው ክፍል በሰው ልጅ ከአንገት በላይ በፊቱ ላይ ያለው ዓይን ነው። ይህንን የዓይን በረከት እነ ሩት እነ አብርሃም እነ ሙሴ በፊትህ ይሉና በዓይንህ ሞገስ አግኝተን እንደሆነ ይላል። ሩት ለምሳሌ ቦዔዝ ጋር ስትቀርብ በዓይንህ ሞገስ አግኝቼ እንደሆነ፣ አብርሃም በእግዚአብሔር ፊት ሲቀርብ በዓይንህ ሞገስ አግኝቼ እንደሆነ፣
አሁን ዘመናዊው መጽሐፍ ቅዱሶች በፊትህ ሞገስ አግኝቼ እንደሆነ ሲሉ በዕብራይስጥ በዓይንህ ሞገስ አግኝቼ እንደሆነ ይላሉ። እና ሞገስን የለመኑበት ዓይን ነው። ዓይን ሞገስ ከሌለው ምቀኛ ይሆናል ማለት ነው። እዚህ ዓይንህ ምቀኛ ናትን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንደ አንተ ልሰጠው ወዳለሁ፣ በገንዘቤ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንሁ ዓይንህ ምቀኛ ናትን? ይላል። የምቀኝነት መንፈስ ጉዳቱ ከበድ ያለ ነው። ዓይን ምቀኛ በምትሆንበት ጊዜ ሌላው ላይ በክፋት እናያለን። በክፋት ስናይ መንፈሳችን ክፉ ይሆንና በሰው ሕይወት ውስጥ ጉዳት አድራሽ ይሆናል። ባየነው ነገር ልክ ነው ጥፋቱ። ገንዘቡን ካየን ገንዘቡ አለአግባብ ይጠፋል። መልኩን ውበቱን ካየን ውበቱ አለአግባብ ይረግፋል። አዝመራውን እርሻውን ካየን ይጨነግፋል፣ ምርቱ ይቀነጭራል። ሰውን ስናይም ደግሞ እንደዛው እድሉም ሕይወቱም ይያዛል። ስለዚህ ዓይን ላይ ክፉ አለ ማለት ነው። ይህንን በዕብራይስጡ ሸማ ዓይኔኻ ጻራ ይላል። ሸማ ዓይኔኻ ጻራ ማለት ዓይንህ ጸር ነውን ይላል። ጠላት ሆነ ማለት ነው። ዓይንህ ጸር ነውን ይላል። ሁለተኛው የዕብራይስጥ ዘመናዊው ደግሞ ዓይንሃ ራ ይላል። ዓይንህ ክፉ ነው ይላል። ክፉ፣ ምቀኛ፣ ቀናተኛ የሚለውን ቃል የያዘ ነው። ጸር ማለት ደግሞ ዓይን ጸር፣ በዓይን ላይ ጸር ያርፋል ማለት ነው። ብዙዎቻችን ዓይናችን ለሌላው ጸር መሆኑን ሳናውቅ ጸሮች ነን። በተለይም በመንፈሳዊ ሕይወት ውስጥ አለን ብለን ጉዟችንን ስንጀምር በሌላው ላይ ቅናት፣ ምቀኝነት፣ ተንኮል፣ ጠላትነት፣ ጸር ይባላል። እንዲህ አይነቱ የጸርነት መንፈስ ስናውቀውም ሳናውቀውም ሌላውን ለመጉዳት እንሳለፋለን። በተለይም በዚህ በ21ኛው ክፍለ ዘመን በብዙ አይነት ፍልስፍና ተደነባብረን የሐሳብ አቅጣጫዎቻችን ጠፍተውን በምንኖርበት እና ሌላው ላይ ያለን የአመለካከት እና የአስተሳሰብ ሁኔታ በግንፍልተኝነትና በግልብ እይታ ውስጥ ሳናውቅም አውቀንም የምናጠፋቸው ጥፋቶች የጠላትነትን መንፈስ ስበውብናል። ስለዚህ ዓይናችን በብዙ መንገድ የክፉ መናፍስቶች መተላለፊያ ይሆናል። እናውቃለን ብለን ሳናውቅ የኖርባቸውን ዘመኖች እርስ በርስ ለመባላትና እርስ በርስ ለመነካከስ ቅድሚያ የምንሰጥበትን እድል ሰጥተውናል። ይሄ የጠላትነት መንፈስ መጀመሪያ የሚሰለፈው ዓይናችን ላይ ነው። የዓይን ጠላትነትን ካላወቅን ዓይናችን ምቀኛ ናት። ምቀኛ በምንሆንበት ጊዜ ሶስት ነገር ከባህሪያችን ይመነጫል። አንደኛው የውስጥ ምቀኝነት። ከውስጣችን ምቀኝነትን ስናስቀምጥ መቀመጫው ባህሪያችን ውስጥ የተቀመጠው ኃይል ምቀኛ ነው። ያ የምቀኝነት መንፈስ ደግሞ ሕልውናችንን የበለጠ ይጎዳል። አውቀነውም ሳናውቀውም ከጠላት ጋር ከተወለድን ባህሪያችንን ይመሳሰላል። የሕይወት መንገዶቻችንንም ይከተላል። አስተሳሰባችንና አካሄዳችንንም ያደክማል እና ሰውኝነት ላይ ያለውን ምዕራፍ በአግባቡ እንዳናገኘውና እንዳንረዳው ስለሚያደርግ የውስጥ ጠላት በምቀኝነት ልቦናችንን ይቋጥረዋል። ከውጭ የምናየው ወደ ውስጥ ሲገባ ምቀኛ መንፈስ ውስጣችን ይቀመጣል። ምቀኛ መንፈስ ባህሪያችንን ይጎዳል። ምክንያቱም ያ ከውጭ ወደ ውስጥ እናስገባለን፣ ከውስጥ ወደ ውጭ እናወጣለን። ከውጭ ወደ ውስጥ ስናስገባ ባገኘው፣ ባደረገው፣ በሰራው፣ በሆነው፣ ባገኘው ዝና ወይም ባተረፈው ትርፍ አሊያም ደግሞ በጉልበቱም በእውቀቱም ላይ የምናሳርፈው ክፉ እይታ ውስጣችን ሌላ ጠላት ይስባል። ለሰውኛ ሰውነት ክብር መስጠትን እምቢ ስንል በምቀኝነት ሀሳብ ስናስብ ከውጭ ያለውን ሰው በፍቅር ስላላየን
አይናችን ምቀኛ ስትሆን የምቀኛ መንፈስን ይስባል። የምቀኛ መንፈስ በሚስብበት ጊዜ ያ ስበት የውስጥ ጉዳትን አጠናክሮ በአይናችን ክፉ መናፍስትን ልናስተላልፍ እንችላለን። እዚህ ጋር እኮ ነገረን፣ አይንህ ምቀኛ ናትን አለ። አይንህ ምቀኛ ናት በሚለው እንያዘው በቃ። ስለዚህ ለእኛ ይስማማናል ማለት ነው። ለምንቀናና ለመጠፋፋት ለምንፈልግ፣ ለመንቀል ለምንፈልግ፣ ክፉን ነገር በባህሪዎቻችን ውስጥ አስቀምጠን የነገ የበቀላን ቀን ለምናዘጋጅ፣ ወደ ክፉ ጠላት ሄደን የጠላትነትን መንፈስ በሰው ልጅ ሕይወት ውስጥ ለምናስቀምጥ መልሱ የቅዱስ ቃሉ ኃይል ይሄ ነው። ለእንዲህ አይነት ድርጊት የጋበዘን ምንድን ነው ስን አይንህ ምቀኛ ናትን የሚል ነው። ክርስቲያናዊ ሕይወት በዚህ ጥያቄ ውስጥ ራሱን ማየት አለበት። አይኔ ምቀኛ ናትን? በጸሎታችን ክፍለ ጊዜም ጌታ አምላክ የሰጠኸኝን የብርሃን ኃይል የሰጠኸኝን የምመለከትበትን እና የማይበትን የማስተውልበትን አይን ለበጎ፣ ለቅን፣ ለሰላም፣ ለፍቅር፣ ለጸጋ፣ ለሞገስ፣ ለርኅራኄ፣ ለቸርነት አድርግልኝ ብለን መጸለይን ዘወትር ካለመድን የአይን ምቀኝነት ቀጥታ የክፉን ጠላት ማስተላለፊያ ከመሆናችንም ባሻገር ውስጣችን እንደ ሀብት፣ እንደ ገንዘብ፣ እንደ ኑሮ፣ እንደ መዝገብ የምናስቀምጥበት እይታ ክፉ ከሆነ ለትውልድ መከራዎች እንሆናለን። ስለዚህ ሩቅ ሳንሄድ ከውጭ ወደ ውስጥ ያስገባነው ክፋት የሌላውን ትውልድ ይጎዳል ማለት ነው። ስለዚህ አይንህ ምቀኛ ናትን የሚለውን ቃል ስናነብ ወይም ስንሰማ ራሳችንን ማየት ይኖርብናል። ለወገኖቻችን ያለን አመለካከት፣ ዜጋ ለዜጋው ያለው ባህሪና በአይን አምሮት ውስጥ ያለው ቃል በዛው ልክ ለክፉ መንፈስ መተላለፊያ መዝገብ ይሆናል። አይናችን ምቀኛ ከሆነ ንግግራችንም ምቀኛ ይሆናል። ቋንቋችንም የዛኑ ያህል ፍርድን የሚያስከትል ጥፋትን የሚያመጣ ሐሳባችን በሌላው ላይ ሸክም የሚሆን በእይታችን ሌላውን የምናቆረቁዝ እንደምንሆን ብዙ ዘመን ስለረሳ ነው እያንዳንዳችን በአንዱ ምቀኛ አይን አንደኛው ሲወድቅ እናየዋለን። በትልቁ ምቀኛ ትንሹን ያጠፋዋል። ትንሹ ምቀኛ ደግሞ ትልቁን ባዶ ሲያደርገው እናያለን። የመበላላት ክፉ መንፈስ ከአካላዊ ውጊያ የበለጠ በመንፈስ ውጊያ ረጅሙን ዘመን ፈጅተን አሁን ወደ አካላዊ ውጊያ ደርሰናል። አካላዊ ውጊያ ውስጥ የገባ ነው። የአይናችን ምቀኝነት አድጎ አድጎ እዚህ አይንህ ምቀኛ ናትን? እኔ በሰጠው እኔ ባደረግኩለት ለሌላው በረከት እኩል በከፈልኩ እኮ ነው የሚለው ማቴዎስ 20። ከዛም አልፎ ችግሩ ደግሞ በራሳችን ሕይወትም ኑሮ ውስጥ ትውልድም ውስጥ መከሰቱ ነው። ይሄ የምቀኛ አይን በባህሪያችንም ውስጥ ትልቅ ቦታ አለው። ስለዚህ በአይናችን ላይ ልንጸልይ ይገባል። አይናችን ጸበል ያስፈልገዋል። የምቀኝነትን መንፈስ አርቅልን ብለን መጸለይ አለብን። አለበለዚያ ግን ክርስትናችን ከምቀኝነት ጋር ሆኖ ለምደነዋል። በቤተ እግዚአብሔርም በአብዛኛው በዚህ አይነት ውስብስብ የመንፈስ አደጋ ውስጥ እንገኛለን። አባት የምቀኛ አይን ይዞ ልጁን ሲያው ልጁ ላይ በጎ ዓላማ ያለው መንፈስ አያድርበትም። ምክንያቱም ያ ክፉ መንፈስ ነው የሚያርፍበት። እይታዎቹ ላይ መልካምና በጎ የሆኑ ሂደቶች እንዲኖሩ ለአይናችን ጸሎትና ሞገስ ያስፈልገዋል ማለት ነው። ስለዚህ ክፋት ከውስጥ ወደ ውጭ ሲወጣ ውጭው ላይ የምናሳርፈው ትልቅ ጉዳት ይሆናል። በዚህ ጉዳይ ላይ ቅዱስ ሉቃስ ሲናገር እንዲህ ብሏል። የሉቃስ ወንጌል ምዕራፍ 11 ቁጥር 34 ላይ የሰውነት መብራት አይንህ ናት። አይንህ ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል ይላል። የሰውነት መብራት አይንህ ናት ይላል። ከፀሐይ ያመጣውን እና ከእግዚአብሔርነት ጋር ያካፈለን አይን መለኮታዊነትን የታከለበት ነው። አንደኛ የፀሐይን ብርሃን የምንጠቀመው ከሷ ብርሃን ስለሰጠን ነው። ወደ እግዚአብሔር ስንጠጋ ደግሞ እግዚአብሔርን የምናመልከውና የምንወደው የምናፈቅረው የምንለምነው የምናማጸነው
በሱ ፊትና ገጽ ዓይናችንን በሕያው ውስጥ ነፋሱ እና በእጆቹ ዳብሶ ዘር ስላደረገልን ነው። ስለዚህ የሰው ዘር ዛሬ ግን ከዚህ ሁኔታ ተዛብቷል እና ሲነግረን ቅዱስ ቃሉ ምን አለ? ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል ይላል። ዓይንህ ታማሚ፣ ዓይን ታማሚ ሕማም ይለዋል ግዕዙ። ታማሚ ከሆነ እንግዲህ በሽተኛ ዓይን ማለት ነው። በሽተኛ ዓይን በሚያይበት ጊዜ የምትታለብ ላም ትነጥፋለች። የሚገርም ነው። የምታጠባ ጥጃዋ ይቀነጭራል። የሚወፍር እና የሚያድግ እምቦሳ ገጸ ባህሪው በዓይን ብቻ ይለወጣል። ሳሩ ሞልቶ፣ የሚበላው ሞልቶ፣ ሁሉ ነገር እያለ የወፈረው በሬ በዓይን ይበላል። መናፍስቱን በሚመለከት ደረጃ ያለው ኑሮ ከዲያብሎሳዊ ጋር ከተያዘ ምንም አይልህም። ያም በክፉ መንፈስ ግብር ክፉውን ለክፉ ስለሆነ፣ ግን በእውነተኛው ሕይወትና በበረከት በኩል ያለውን ነገር እንዳታይ የሚከላከልህ ጠላት ታማሚ ዓይን ናት። ታማሚ ዓይን ወደ ውጭ ሲወጣ ውጭ ያለውን እይታ ያበላሻል። ጓደኛ አብሮ አደግ ሲሆኑ በትምህርት ቤት አብረው ሲማሩ ደብተር ሲለዋወጡ ሐሳብ እውቀት ሲለዋወጡ ይቆዩና ዕድልን መስረቅ፣ ውስጥን በመመርመር ውስጥን በማየት በመናፍስት በኩል ያለ ጉዳትን በልጆች ሕይወት ዕድል ውስጥ ጣልቃ መግባት፣ የኔ ልጅ የበለጠ እንዲሆን ሌላው ደግሞ ዕድሉን መውሰድ፣ እነዚህ እውቀቱን መውሰድ፣ ሐሳቡን መውሰድ፣ ጽሕፈቱን መውሰድ፣ ምኞቱን መውሰድ፣ የቀጣይ ታሪኩና ተስፋውን መውሰድ፣ ራእዩን መውሰድ የምቀኛ ዓይን የታማሚ ሰዎች ዓይን አንዱ ገጽታ ነው። ለዚህ ዓይንህ ታማሚ በሽተኛ ዓይን ሆነ ማለት በሽተኛ ዓይን ሲያየን ሁለንተናዊ የሆነ ውድቀት ይወድቅብናል። ተስፋችን በሙሉ ይቋረጣል። በሽተኛ ዓይናችን ላይ ሲያርፍ በመንፈሱ በኩል ያርፋል። ታማሚ የሆነ ዓይን ያላቸው ሲያዩን እኛንም ታማሚ ያደርጉናል። ጸሎት ከሌለ፣ አምልኮት ከሌለ፣ ተስፋችንን ለመጠበቅ የዓይነ ብርሃናችንን በሕይወት ውስጥ ለማቆም ካልቻልን በእውነቱ በዚህ አይነት ውድቀት ብዙዎቻችን ወድቀናል። ክፉ ሕልሞቻችን ሁሉ የውስጥ ዓይኖቻችንን ይጋርዱናል እና ዓይንህ ታማሚ ትሆናለች ይልና እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት፣ ሰውነትህ ደግሞ ጨለማ ይሆናል። ዓይን ስትታመመ ጨለማ ማለት ተስፋን የማያሳይ አሻግሮ የማየት ዕድልን የሚጋርድ አካባቢው ላይ ያለ እይታን ሁሉ የሚያጨልም፣ ይህንን በውስጥ ባህሪያችን ስናይ የውስጥ ጨለማ፣ ለሰዎች መልካምነትን ለማሰብ ዕድል ማጣት ጨለማነት ነው። የበጎነትን መንፈስ በባህሪያችን ውስጥ እንዲኖር በአምልኮት ፈቃድ አለመስጠት ጨለማነት ነው። የስነ ልቦናችን ሕይወት ለሌሎች የሚባርክ አለመሆን ጨለማነት ነው። አግባብ ያለው የህሊና በጎነትን ከበጎ ቃልና ንግግር ጋራ ለበረከት አለማውጣት ጨለማነት ነው። የእይታውን አድማስ በክፉ ማየት ጨለማነት ነው። በሰዎች ዕድልና ዕጣ ውስጥ ገብቶ በምቀኝነት መንፈስ መቃተት እና ማማጥ ጨለማነት ነው። ይህንን ጨለማነት ባህሪያችንን አድርገን ስለኖርን ዘመናቶች፣ ጊዜያቶች በምንጠብቀው መልኩ መገለጥ አልቻሉም። ሁሉም ነገር አቅጣጫውን እየሳተ ከማንነታችን ጋር እየታገለ የዕድሜ ዘመኖቻችንን ሁሉ የሚፈትን መከራ ሆኗል እና ይህን ጨለማነት የምናስወግደው በእውነት የዓይን ብርሃናችንን አንተ ከታማሚነት ወደ ደህንነት ዓይን አድርግልን፣ ከጨለማነት ወደ ብርሃን ዓይን ለውጥልን ስል ነው። እንግዲህ ሰውነት ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራልህ በጭራሽ ብሩህ ይሆንል። የሚገርም ነው። ስለዚህ በክፉ ዓይን የምናይበትን ክፉ ነገር ከውስጣችን ስናርቅ የምቀኝነት ዓይን ከውስጣችን ሲጠፋ ለሌሎች ጨለማ ሳይሆን ብርሃን እንሆናለን።
ክርስቶስ እኔ የዓለም ብርሃን ነኝ ብሎ ከቅድስት ድንግል ማርያም መጥቶ ብርሃኑን አካፍሎናል እኮ። ዛሬ ሌሎች ብርሃን ነን ጨለማ ነን ብለን ስናስብ በእውነት በእኛ አገልግሎት ጉዞ ውስጥ ማየት ትችላላችሁ። የሰው ውድቀት ውድቀት አይደለም ብለው፣ የሰው ጉዳት ጉዳት አይደለም ብለው ሲያሽሟጥጡና በክፋት ሲሰብኩብን ስናይ ምን ያህል በእነሱ ውስጥ ጨለማው እንደበረታ እና ብዙውን ትውልድ መያዙን በክፉ መታሰሩን ለመግለጽ እድል ያጡ ምሁራኖቻችንና ሊቃውንቶቻችን ምን ያህል የጨለማውን ገጽታ በፍቅር እንደያዙት እንገነዘባለን። መታመማችሁ፣ መጎዳታችሁ እንደ ጉዳት አለማየታቸው እናንተ ዙሪያችሁን ከባችሁ በቤተ እግዚአብሔር ዙሪያውን በስታችሁ ሲያዩ ዓይናቸው ምቀኛ ናት። ስለዚህ ምን ሆን ማለት ነው? በመንፈሳዊ እይታዎቻችን ላይ ብርቱ የሆነ ዘመን ጊዜ የጣለው ከባህሪያችን አብሮ በመወለድ አብሮ በማደግ ቤተ እግዚአብሔርን የለመደ የጨለማ መንፈስ ለረጅም ዘመን እንዳጠቃን ብዙ ማስረጃዎች አሉን። ብዙ ማስረጃዎች የተገለጸ ነው ክፋታችን። ጊዜ የገለጠው ክፋት አለ። መናፍስት የገለጠው ክፋት አለ። አንደበታችን የገለጠው ክፋት አለ። የእይታችን ክፉነት ክፋት አለ። ስለዚህ ጸር ያለው ዓይንሃ ጻር ዓይንሃ ራ ብሎ በዕብራይስጥ የሚናገረው ዓይንህ ክፉ ናት፣ ዓይንህ ምቀኛ ናት፣ ዓይንህ ተንኮለኛ ናት፣ ዓይንህ ሴረኛ ናት፣ ዓይንህ ጸር ናት ብሎ የተናገረው ቃል በትክክል መጽሐፍ ቅዱሱ የእግዚአብሔር ቃል አይቶን ነበር። እኛ ግን ይህን ስላላልን በትዕቢት ዓይን፣ በኩራት ዓይን፣ በእልህ ዓይን፣ በቂም በቀል ዓይን፣ በጥፋት ዓይን ስለምናይ የተባረከልን ነገር የለም፣ የተቀደሰልን ነገር የለም፣ የተዋጀልን ነገር የለም፣ በበረከት የቆመ ነገር የለንም። ድቀትን፣ መከራን፣ ችግርን፣ ውድቀትን እና በአኗኗራችን ውስጥ በረከት ማጣትን፣ ጭንገፋን እና የህይወት መቀንጨርን አብዝተን ተቀብለነዋል። ስለዚህ ዓይናችን ምቀኛ ናት። ምቀኛ ከውስጥ ወደ ውጭ ከውጭ ወደ ውስጥ እያስገባን የኖርን ስለሆነ ልውውጣችን መለከታዊ የሆነ የቃል በረከት ልውውጥ አይደለም፣ የምቀኝነት ልውውጥ ነው። በየጊዜው ደግሞ ምቀኛ ዓይን ያድጋል። ጊዜ የሚያመጣውን ክፋት፣ ዘመን፣ ነገድ፣ ዘር፣ ጎሳ የሚያመጣውን ክፋት ስትቀበል ደግሞ የበለጠ በእግዚአብሔር አምላክ ቤት ውስጥ ትልቅ ውርደትን የምናመጣ የመቅሰፍት መዳረሻዎች እና የምጣር መጀመሪያዎች እንሆናለን። ቃሉ እንዳለው ማለት ነው። የምጥ ጣር መጀመሪያ ነው ብሎናል እኮ ደብረ ዘይት ላይ ማቴዎስ 24። ስለዚህ ቅናት የሚያመጣውን ጨለማነት ለረጅም ዘመናት ሄደንበታል። የህይወት ጉስቁልናና የህይወት መከራዎችም ሆነን በገዛ ትውልዶቻችን ውስጥ ብዙ ትውልድ አበላሽተናል። ዘመኑ በክፉ እንዲያየን አድርገነዋል። ክፉ እይታዎች ዘመኖችም በራሳቸው የዘመኑ ዓይንም ክፉ እንዲሆን እናደርጋለን። ባየንበት ዓይን ልክ ዓመታቶችን የዘራንበት ክፋት ተደማምሮ ዘመኑን ጨካኝ፣ ክፉ፣ በረከተ ቢስ፣ ሰላም የሌለው እና ቀን ከሌሊት እንቅልፍ አልባ የአእምሮ ረፍት የሚነሳ የበጎነትን እድል እንድንፈራ የሚያደርግ መልካሙን እንድንሸሽ የሚያደርግ ኃይል በሕይወታችን ውስጥ አለ። ብዙዎቹ የሚጸልዩትና የማይጸልዩት መካከል የዓይን ለውጥ አለ። ተንበርክከህ አምልኮት አርገህ ሰግደህ ተማጽነህ ቡራኪህን በፊትህና በዓይን ላይ ስታሳርፍ ሌሎች አንተን ሲያዩ ደግሞ ይፈሩሃል። ድንጋጤያቸው መናፍስታዊ ነው። የሚያይህ ጠላት ደንግጧል ማለት ነው። ያ ደግሞ በክፉ እይታቸው ውስጥ እንድትወድቅ ያደርግሃል። ክፉ እይታ ማለት የጥላቻ እይታ ማለት ነው። 75 ከመቶ እኮ አብዛኛው የጥላቻ ትውልድ ምንጩ ቤተ እግዚአብሔር ውስጥ ነው። ወደ መናፍቅነት የሚገፉት ቤተ እግዚአብሔር ውስጥ ያሉት ብዛታቸው ከደህናዎቹ እጅግ በጣም ብዙዎቹ ናቸው። ከመቶ 75ቱ የሚገፋ ነው። ከመቶ 75ቱ በክፉ ዓይን የሚያይ ነው። ከመቶ 75ቱ በቡድን የተቧደነና በጋራ ጥላቻን እንደ መርህ አድርጎ የያዘ ነው። እግዚአብሔር ምሕረቱን ያብዛልን።
አይናችን ምቀኛ ናት። አይናችን ጨለማ ናት። አይናችን ቀናተኛ ናት። አይናችን በሽተኛ ነው። አይናችን ታማሚ ነው። ስናይ ታዲያ እነዚህን ሁሉ አንድ ጋ እንሰጣለን። ስናይ ምቀኝነትን ከኛ ይወጣል፣ ቅናትን ከኛ ይወጣል፣ ታማሚነትን ከኛ ይወጣል። ታማሚ አይን አለና የህመም መንፈስ አለብን። መንፈሳችንን እኮ ነው የምንሰጠው። እግዚአብሔር ይስጥልን የሚለውን ቃል በምስጋና ስንቀበልና ስንሰጥ በምን አይነት እይታ ውስጥ ነው የምንሰጠው ነው። ምርቃት ይባላል። ምርቃት የአብርሃም ምርቃት፣ የያዕቆብ ምርቃት፣ የይስሐቅ ምርቃት በትውልድ ውስጥ ትልቅ ሆኖ ይሁዳ ጋር ሲደርስ ቅዱሳን ጻድቃን ሁሉ ተሻግረውት መጥተው ሰማዕታት ዘመን ድረስ እስክንደርስ ድረስ የምርቃት በረከታቸው አልፎ ነው። ብዙ የተስፋው ቃሎች ከዚህ በፊት በምርቃት እየተላለፉ የት እንደደረሱ ተገንዝበናል። ከይሁዳ ሐና፣ ኢያቄም፣ እመቤታችን ቅድስት ድንግል ማርያም፣ ኢየሱስ ክርስቶስ መጣ። በተስፋው ቃል ውስጥ ያለ ቡራኬ ነው። ቃል ኪዳን ጋር የተሳሰረ ነው። የእይታችን መንፈስ ቋንቋችንን ይወስነዋል፣ ንግግራችንም ይወስነዋል፣ ባህሪያችንም ይወስነዋል። በውስጣችን ጨለማ ሆነ ከውጭ ብርሃን ብንጠብቅ አይሆንም። ብዙ ጊዜ መንፈሳዊ የሆኑ ሰዎች በውስጣችን ብዙ ጨለማ አለ፣ ከውጭ ግን ስለ ብርሃን ጌታ እንሰብካለን። ሆኖም ግን ውጤቱ ጨለማው እየበዛ ነው። የሰበክነውን ያህል ትውልዱ ጨለማው ሲበዛበት ጨለማ ውስጥ እንዳለ እንኳን አናቅም። ገንዘቡን ለመቀበል ብቻ ብሩካን እያልን የምንጠራቸው ሰዎች የአይን በሽታ አለባቸው፣ የአይን ቅናት አለባቸው፣ የአይን ምቀኝነት አለባቸው፣ የአይን ጨለማ አለባቸው። ሁል ጊዜ የውስጥ ጭንቀታቸው ተስፋና በጎነትን የከለከላቸው ኃይል በባህሪያቸው ውስጥ ትልቅ ቦታ ይዞ የሚኖር ነው። ስለዚህ ታማሚ አይን ከባድ ነው። በማቴዎስ 7:4 ላይ ደግሞ ምን ይላል? እነሆ በአይንህ ምሰሶ አለ ይላል። ምሰሶ አቤት የሚገርም ነው። 7:4 በአይንህ ምሰሶ አለ። በወንድም አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም ይላል። ምሰሶ ወደ ታች የጠለቀ ነው፣ ወደ ላይ ተሸካሚ ነው። ምሰሶ ከፍ ያለ ነው። የትኛውም ቤት ሲገነባ ምሰሶ አለው። ፎቁም፣ ህንፃውም፣ ጎጆውም ምሰሶ አለው። ወደ ላይ ከፍ ሲል ከላይ ያለውን ከፍታ ይሸከምልሃል። ወደ ታች ሲጠልቅ ደግሞ መሰረቱ የጸና ይሆናል። በአይንህ ግን ይሄ ምሰሶ አለ ይላል። ይሄ ምሰሶ ማን ነው? እስቲ አስበው። ይሄንን ተርጉመው ምንድን ነው? ኃጢአት ብቻ ነው? በደል ብቻ ነው ወይስ መናፍስታዊ ጥቃት ነው? ስር የሰደደ ምሰሶ እኮ ነው የሚለው። የተወለድክበት ያደግክበት የጣዖት መንፈስ ተጓጉዞ የመጣብህ አንተም በራስህ ፍላጎት ውስጥ የሳብከው ለንግድ፣ ለገበያ፣ ለስራ እያልክ ያስቀበርከው የመተትከው በሌላው ላይ ጉዳት ያደረስከው በሌላው ላይ ስትመትት እኮ አንተም ጋር ይገባል። ምስክር ሆኖ ይገባል። መታችሁ ላይም ይገባል፣ አስመታችሁም ላይ ይገባል፣ ተመታችሁም ላይ። 3 ሰው በአንድ ድንጋይ እንደማለት ነው። ዲያብሎስ 3 ሰው በአንድ ወንጭፍ አገኘ። መታችሁ በራሱ ላይ ይገባበታል። ሌላ እሱ ከሚስበው ሌላ እርሱ ላይ ለምስክርነት ይገባል። ሁለተኛ አስመታችሁ ላይ ይገባል። አስመታችሁ ገንዘብ ሰጥቷል፣ ግን አልተመተተበትም። የሄደው ወደ መተት ነው፣ ይገባል። ምሰሶ በለው እኮ እሱ ትልቅ ምሰሶ ነው። ወደ ላይ እንዳታይ ይከለክልሃል። ጣራውን የያዘው የአየሩን ጣራ፣ የጸሎትህን ጣራ፣ የጩኸትህን ጣራ፣ የፍላጎትህን ጣራ የያዘው እኮ ምሰሶ ነው። ትልቁም ምሰሶ ለምን አታይም? ረጋሚዎቻችን፣ አሳዳጆቻችን በክፋት የምታዩት የሰውን የመዳን ጉዞ አጨልማችሁ ብቻችሁን የአንድ አካባቢ እና ወይም ደግሞ በጎስ በዘር በቡድን ተቧድናችሁ እሪ የምትሉብን እናንተ ትልልቅ ምሰሶ አለባችሁ። ያ ምሰሷችሁ ትውልዳችሁ ላይ አርፏል። አላወቃችሁትም፣ አልተረዳችሁትም እንጂ ምሰሶው ትልቅ ነው። እናንተም ሕይወት ውስጥ ያለ ምሰሶ ምክንያቱም ከላይ ያለውን ገድቦ ይዟል። ምሰሶ ታሪክ ነው። ጥልቀት አለው። ከኋላ ዘር ማንዘርህ እርግማንን ተሸክሞ ዘመን ጊዜ የጣለውንም ሁሉ ተሸክመ ጫና በስቶ ሰው ላይ የምታሳርፈው በደል የምታከማቸውና የምትፈጥራቸው ሀሳቦች እና ምቀኝነቶች
በስርዓት ውስጥ የተሸፈኑ ትልቅ ምሰሶዎች ነው። አንተ በቤተ እግዚአብሔር ላይ አጥቂ ነህ። አንተ በስመ አምላክ ውስጥ ገብተህ ቃለ እግዚአብሔርን እየጠቀስህ የሌሎችን ሕይወት ጉድፍና እድፍ እየፈጠርህ ምሰሶው በከፍተኛ ሁኔታ እያዳበርከው ነው ያለው። ትውልድህ የወደቀ ነው። ጊዜውም ዘመኑም በአንተ ልክ ብቻም አይደለም፣ ከአንተ ልክ በላይ ወቅቱና ሰዓቱ ለትውልድህ እንዳይመች ሆኖ ታስቀምጠዋለህ። ምሰሶ ነው። አየህ፣ ያ ምሰሶ እኛ ለዘመናት አስቀምጠነዋል። ከጣሊያን ወረራ ጊዜ የነበረው ሁኔታ በከፍተኛ በባዕዳን መንፈስ መለከፍን አዘውትረን ቀጠል። ከዛ በኋላ ደግሞ እጅግ ክፉ ክፉዎቹ፣ ተንኮለኞቹ፣ ምቀኞቹ ወደ መንፈሳዊ ጉዞ ውስጥ በተለያየ አይነት ፍላጎት ገቡ። የቤተ እግዚአብሔር መንፈስ አዳከሙ፣ አቀጨጩ፣ አቀነጨሩ። ከዛም አልፎም ተርፎ በክህደቱ ዓለም ውስጥም ዋነኛው ስራ አስኪያጆች፣ መሪዎች ነበርን፣ ተዋናዮች ነበርን። ወደ ደም ቅዠት ገባን። ጠቅላላ ብዙ በጎ የሆኑ ነገሮችን ካድን፣ ስር ነቀል ለውጣልን። አገርንም ትውልድንም ታሪክንም ስሩን ነቀልን። አዳዲስ መጤ የሆነ ሀሳቦችን አስገብተን ቃዠን። ከዛ በኋላ የተወለድነው በዚህ ቅዠት ውስጥ ስለሆነ በእውን እያየን እንቃዣለን፣ እያየን እንቀናለን፣ እያየን እንመቀኛለን፣ እያየን ጨለማ በሰው ሕይወት ውስጥ እናስቀምጣለን። የብርሃንን መንገድ አንመርጥም። ብርሃናችን የሚታየው በክፋት ውስጥ የተገለጠ ሆኖ ነው። በዓይንህ ያለውን ምሰሶ ስለምን አትመለከትም ብሎ ጥያቄ ያቀርቡናል። ለዚህ ጥያቄ መልስ አልሰጠንም። ወይም ወንድምህን ከዓይኑ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆ በዓይንህ ምሰሶ አለ አለ። በቃ እርግጠኛ ሆነ አለ። ያ ምሰሶ ዛራችን ነው። ያ ምሰሶ አይነ ጥላችን ነው። ያ ምሰሶ ውቃቢያችን ነው። ያ ምሰሶ አውቀንም ሳናውቀውም የወረስነው መንፈስ ነው። አብርሃም ያወረሰው እኮ ሀብትን አይደለም፣ ርስትንም አይደለም። ያወረሰው አምልኮትን ነው። ከዛ በኋላ ነው ርስትን ያገኘው። የተስፋው ቃል የቃል ኪዳን ኃይልና ጥበብ ያገኘው ከዛ በኋላ ነው። ስለዚህ በዓይናችን ውስጥ ምሰሶ አለ። ያ ምሰሶ ምቀኝነታችን ነው። ያ ምሰሶ ክፋታችን ነው። ያ ምሰሶ ሴራና ተንኮላችን ነው። በሴራ ነው ይህናል ዘመን ያሳለፍ ነው። ስንሿሿም በሴራ፣ ስንፈቃቀድ በሴራ፣ ማዕረጋችን ስናገኝ በሴራ፣ አንዱን ጠልፈን አንዱን ጥለን አንዱን አንጠልጥለን ስንጓዝ ከእጃችን እያመለጠ የሚፈርጥ ትውልድ ደግሞ ከፊታችን አለ። ክፉ እንጀራ በልተን ክፉ ተናግረን ክፉ አይተን ደግሞ በረከት መጠበቅ የለብንም። እግዚአብሔር ይማረን። በዓይንህ እነሆ ምሰሶ አለ። ስለዚህ ዓይናችንም የምሰሶ ያህል ትልቅ ሸክም አለበት። ለዚህ ነው የቡዳ መንፈስ ሲባል ግራ የምንጋባው። ነገሩ ተተረማምሶብናል። በቴዎሎጂው ዓለሙም ውስጥ የዚህ የመናፍስቱን ጉዳት የሚገልጽ ባለጸጋ ስለሌለ ዝም ብለን ከውጭ ዓለም የቃረምናቸውን ቲዎሪ ድብልቅልቅልቅ እናደርግና ስንቆም የጸጋ ምስጢር ያጥረናል። የሞገስ ኃይል ከህይወታችን ይጎለናል። ምክንያቱም ምሰሶ አለ፣ እዚህ ይጋርደናል። ምሰሶ ያው ቤት መሸከሚያ አይደል? ምድራዊ ነገርን መሸከሚያ እኮ ነው። ምድራዊ እይታ በሙሉ በዛ ሸክም ውስጥ ሆኖ ሰማያዊን ይከለክልሃል። ወደ ላይም ተተክሏል፣ ወደ ታችም ተተክሏል። ቶሎ አይነቀልም ምሰሶ እና ከባድ ነው። በዓይን ምሰሶ አለ ይላል። ይሄ ምሰሶ የተሰወረው ጠላታችን ነው። መንፈሳዊነት ብለን እምነትን ስንይዝ ከጠላት ጋር ያለውን ግብግብ ከስጋዊ ጋር እናደርገዋለን። ሁልጊዜ ጠባችን ከጥላቻ አውድማ ውስጥ የተገኘን ስለሆን የዛ ሂነት በባህሪያችን እየተከሰተ ጉዳታችንን ያጠናክረዋል። የቁጣ ዓይን የሚል ደግሞ አለ። የቁጣ ዓይን ዘዳግም 28 ላይ እግዚአብሔር በእብደት በእውርነት በድንጋጤ ይመታሃል ይላል። አንደኛው እንግዲህ እብደት ነው። እብድታ ያለህ ይስማማሃል፣ ትለምደዋለህ፣ አብረህ ታብዳለህ። በቃ ችግር የለም። ጠጥተህ ታብዳለህ፣ ሰርቀህ ታብዳለህ፣ ቀምተህ ታብዳለህ። የእብድ ገንዘብ ነው። እና ደግሞ እውርነት ይላል። ለመለየት እንዳችል የዓይን ብርሃን አጥሯል።
ዓይንህ ጥቅምን ብቻ ስለሚያይ ለሌላው በጎነት ስለሌለው ፍቅርም ርኅራኄም ሰላምም በባህሪያ ውስጥ ስለማይከሰት ጥቅምን ብቻ የሚያይ ነው። በእውርነት ይላል። እውርነት መታወር፣ በቃ የተሰጠህን ብርሃን ማጣት። አየህ እግዚአብሔር ሲቆጣ ደግሞ ይህን ምን ያህል መንገድህን ይዘጋል። እውር እቅድና ፕላኖቻችን በየግል ሀሳባችን ውስጥ የተወጠረ ስለሆነ ለብዙ የሚውል በረከትና ተስፋ የማይገለጥብን ይሆንና የህይወት ዳርቻዎቻችንና የእውቀት እሳቤዎቻችን ሁሉ ወይ በአንድ ሰው ወይም በፍላጎት ወይም በአለቅነት ወይም በትልቅነት ሀሳብ ውስጥ የታሰረ ይሆናል። ከዛ ወደ ሌላው አይሄድም። ለሌላው፣ ለወደቀው፣ ለተራበው፣ ለተጨነቀው የሚደርስ ተክለ ቁመናና የበረከት እይታ እያጠረ ይመጣል እና በእብደት በእውርነት በድንጋጤ ይመታል። ልብም መደንገጥ ይጀምራል። የልብ ምታት እየጨመረ ይመጣል። ሁልጊዜ ዘመኑ፣ ጊዜው፣ ቦታው፣ ስፍራው፣ ኑሮው፣ ቤቱ የሚያስደነግጥ ይሆናል። መውጫው፣ መግቢያው፣ ዛሬ ያልደነገጥንበት መንገድ፣ ያልፈራንበት አቅጣጫ፣ ያልተሸማቀቅንበት ብርሃን የለም እኮ በሁሉም። በጆሮአችን ደንግጠናል። በምንሰማው ነገር በምናየው ደንግጠናል። ዓይናችን የሚያመጣው ድንጋጤ ነው። በምንመለከተውና በምናስተውለው ሁሉ ፍርሃት፣ ጭንቅ፣ ሐሳር፣ በረከት ማጣት፣ ችግር ምንቅጡ ውስብስብ ነው። በዚህ ሁሉ ታጥረናል። ይሄ የቁጣ ዓይን ነው። የቁጣ ዓይን ሲሆን የጠራኸው ያቀረብከው ሁሉ ዞር ብሎ ከድቶ የሚያማ የሚያሳድድ የሚጠላ እና እንደውም በቃ ሌላ አይነት ችግር ፈጣሪ የቅርብ ጠላት የቅርብ ምቀኛ የቅርብ ጸር ይሆንና በቃ ተስፋ ያስቆርጠሃል። አየህ ዓይንህ ምቀኛ ናት። ሌላው ደግሞ ዘዳግም 28:65 ላይ እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማ ነፍስ ያመጣብሃል ይላል። ይሄ ሁሉ ዓይን ነው። በዓይን ላይ ሞገስ ካለመንክ በረከትን እና የእይታ በጎነትን የርኅራኄ ፍቅርን ጸልየህ ወደ ራስህ ከእግዚአብሔር አምላክ እንዲመጣልህ ካልተማጸንክ የዓይን ምቀኝነት ከባድ ነው። ከባድ ነው። በየመንገዱ ስንተያይ እኮ ጥሩ ዓይን የለንም። እኔ ፊቴን በብሩህ እይታ ስጋብዛቸው እነሱ ተኮሳትረው ገላምጠው የሚያልፉ ሰዎች በጣም ብዙ ናቸው። ይሄ ደግሞ ተማረ የተባለውና በቡድን የተደራጀ ወንጌላውያን ሁሉ ሳይቀሩ በጣም ይገርማል። በቡድን ተደራጅቶ መጥላት፣ በወንጌል ውስጥ መጥላት፣ በክርስትና ውስጥ መጥላት፣ በቤተ እግዚአብሔር ደጅ ተመላልሰን መጥላት። ምን አመጣው ስንል የለም መቅሰፍት፣ ምቀኛዬን እና ከበጎ መንገድና አካሄድ ከመልካም እይታ የፈዘዘ ዓይን መሆኑን ያረጋግጥልናል። እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማ ነፍስ ያመጣብሃል። በጣም ይገርማል። ተንቀጥቃጭ ልብ፣ ፈዛዛ ዓይን። በፈዘዛችሁበት ዓይን ስለምታዩ እኮ ነው አሁን መልካሙ ነገር ክፉ የሆነባችሁ። መልካሙን አልለመድንም። ስንወለድ ጀምሮ መልካም አላየንም። ስንወለድ ጀምሮ መልካም ሽማግሌ አላየም። በእኔ ጊዜ መልካም ሽማግሌዎችን አይቻለሁ። ክብራቸው፣ ሞገሳቸው፣ ጸጋቸው ይናፍቀኛል። አሁን ለምን? ትንሽም ቢሆን ቡራኪያቸው ወደ እኔ ስለመጣ ነው። አብዛኛው በዚህ በሰማንያዎቹ የተወለደው ትውልድ ፍጹም ምቀኛ ነው። ፍጹም ሰብአዊነት ጎድሎት ክብር የራቀው ሞገስ የተለየው ጸጋና ደህንነት ከውስጡ የተቋረጠ ከትምህርት ቤት ከነክፋቱ ከነተንኮሉ ተንኮል የጨመረ ግፍ የጨመረ እውቀቱ ሐሳቡ ሁሉ በኤሌክትሮኒክስ ጥያቄዎች ውስጥ የወደቀ አሁን እኮ እናትና አባትን የሚጠይቅ የለም። ቶሎ ጎግል ይገባል በቃ። ስለዚህ ምክር የራቀው የአባቶች ተስፋና ጥበብ የተቋረጠበት የኋላዎቹን የረገመ ለሱ ሊሆን የሚመጣውን ርስት ያጣ የበጎነት መንፈስ የተለየው ሆኖ ተንቀጥቃጭ ልብ አግኝቷል። በሄደበት ክፉ፣ በረገጠበት ምቀኛ፣ በሰራበት ስፍራ ሁሉ በክፉ እይታ የተመረዘ ስንቱን ነገር የሞከረ ትውልድ አለ። አሁን እኮ ስንቱን ነገር ሞክሮ አሁን ሰው ማጥፋት ላይ ነው እድሉን የወሰነው። ብዙ እንደዛ ነው።
እድሎቻችን ክፉ ላይ ነው የቆሙት። ስለዚህ እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማ ነፍስ ያመጣብሃል። ፈሪ ድንጉጥ ማለት ነው። በፈዛዛ ዓይን ስለምናይ የሌላው ሁኔታ አይታየንም። የዓይናችን ፈዟል፣ የውስጥ ስነ ልቦናችን ፈዟል። ባለበት እዛው እየረገጠ የሚኖር ፍዝ ዓይን። ሰይጣን ረጅሙም ዘመን ሄዶ የመንደር ቃልቾች እኮ ቀድመዋችኋል። ብዙ ትውልዶችን ሲያጠፉ እናንተ ብዙ ትውልድ ለማዳን አልቻላችሁ። የሚድነው ላይ እንኳ አቤት 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 ሰቀቀኖች እኮ ናቸው። ሰቀቀን፣ የህይወት ሰቀቀን፣ የተስፋ ሰቀቀን፣ የመገለጥ ሰቀቀን። ዛሬ ጸበላቶች ሁሉ በቃ አሁን ክፉ ማድረግ ጀመራችሁ። ገንዘብ የሚገኝበት ቦታ ብቻ ላይ ከሆነ የምኞት ማረፊያችን፣ አዎ አምልኮታችን ሁሉ ይሄ ከዚህ ከምቀኝነቱ ጋር ስለተያዘ ድሆች ነን። ድሆች ስንሆን ደግሞ ገንዘብ እንፈልጋለን። ገንዘብን ስንፈልግ ደግሞ በፍጹም ነገሮችን ሳንለይ ሳናጣራ ጭምር ነው። በመልካም ህይወት ውስጥ እንኳን ሰዎች በሚድኑበት ደህንነት ውስጥ ገንዘብን አትፈልጉም። በጠማማ መንገድ ነው ገንዘቡንም የምትፈልጉት። አቤት 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 ምቀኛ ዓይን። መጽሐፈ ኢያሱ 23:18 ላይ በዓይኖቻችሁ እሾህ ይሆኑባችኋል ይላል። እሾህ በዓይኖቻችሁ እሾህ ይሆኑባችኋል። የሚገርም ነው። እሾህ ዓይን አለ ማለት ነው። መጽሐፈ ኢያሱ ደግሞ ይነግረናል። እሾህ የሆኑ ዓይኖች አሉ፣ የሚወጉ ተስፋን የሚያቋርጡ፣ ራእይን የሚያበላሹ፣ የሚማረውን ትውልድ ከታች ጀምረው የሚመርዙ፣ ክፉ መንፈሳቸውን አሳድረውበት እንዲቃትት የሚያደርጉ፣ የእይታውንና የስነ ልቦና መዝገቡን የሚያጨልሙ እሾህ ይሆኑ፣ ህይወቱን የሚወጉ፣ ተስፋና መገለጡን የሚያጥሩ፣ በእሾህ የሚያጥሩ የእይታ እሾሆች አሉ። እግዚአብሔር ምሕረቱን ያብዛልን። በእንዲህ አይነት ሁኔታ ውስጥ አስተሳሰባችንም መንፈሳችንም ይበላሻል። መድኃኒታችን ኢየሱስ ክርስቶስ ለዚህ ነው እኔ የዓለም ብርሃን ነኝ፣ እንዲበራላችሁና እንዲበዛላችሁ መጣሁኝ አለው። ብርሃናችንን ሊቆጣጠር ወደደ። በዓይኑ ያየውን ሁሉ በፍቅር አየ። ከሱ የምንማር ከሆነ ለምን እኛ ፍቅር አጣን? ስንት ዘመን ሙሉ ይኸው በእድሜ ልክ የምናየው መከራ ከየት የመጣ ነው? ከምቀኛ ዓይን የመጣ ነው። ዓይናችንን ለሞገስ፣ ለጸጋ፣ ለበረከት፣ ለተስፋ፣ ለመገለጥ እና አንተን ለማየት ክብርህንና መንግስትህን ለማየት አብቃን ማለት አለብን። ስለዚህ የዓይን ምቀኝነትን ለማስወገድ ኢየሱስ ክርስቶስን ዓይናችን ሁን። ዓይናችንን በበጎ መንገድ ፍጠር። ዓይናችንን ለመልካም እይታ አድርግ። የዓይኑም ብሌን ዓይንህ ያረፈበት ይሁን። ክፉ ዓይናችንን እንዳይገዛ ጠብቅ። ክፉ በቅናት በክፋት በተንኮል አኗኗራችን ላይ መዝገብ አድርጎ ኑሯችንም የራሳችን ጠላት ገንዘባችንም የራሳችን ምቀኛ እንዳይሆን እርዳን ብለን በጸሎታችን ውስጥ የዓይን ጸሎት እናድርግ። ዓይንህ ምቀኛ ናት ያለው ቃል እውነት ነው። ዓይንህ ታማሚ ናት ያለው ቃል እርግጠኝና። ዓይንህ ውስጥ ምሰሶ አለ ያለው ዛሩንም ሙቃቢውንም አዳልሞቲንም ጠቋርንም ዓይነ ጥላውንም ቡዳውንም የሟርቱንም ጭምር ነው። እንደው ዝም ብሎ ምሰሶ እያልክ ብቻ የምትገልጸው ነገር አለ። ምሰሶ ተጨባጭ የሆነ ትልቅ የሆነ ነው። ስር የሰደደ ጥልቅ የሆነ ነገር ነው። ስለዚህ ከኃጢአት በላይ ያለው የዲያብሎስ አገዛዝ ምን ያህል ዓይንን እንደሚቆጣጠር ማረጋገጫ ነው። በመጽሐፍ ቅዱስ ውስጥ ዓይን እሾህ ተብሏል። ዓይን ክፋት ተብሏል። ዓይን ጸር ተብሏል። ዓይን ታማሚ ተብሏል። ዓይን ጨለማ ተብሏል። በእነዚህ ሁሉ ስናይ ትውልድ እናጠፋለን። አሁን ያለው ትውልድ የባከነብን ያጨለምነው እድሉን ያጠፋ ነው መንፈስነቱ ላይ ያለውን ጉዳት ስላላየን ነው። ታሪካዊ ሸክማችንን ወደኋላ ዞር ብለን በምን መንፈስ እንደወደቅን ስላላገናዘብ ነው። እግዚአብሔር ማስተዋሉን ይስጠን። ረድኤቱን ቸርነቱን የዓይን መለኮታዊ ብርሃኑን በእኛ ውስጥ በጸጋውና በሞገሱ ባርኮ ለብዙዎች የበረከት ትውልድ እንዲሆን እግዚአብሔር አምላካችን ያብቃን። ምቀኛውን ዓይን ያርቅልን። ዓይንህ ግጥም አለችን
እሷም ደግሞ ሰቆቃው የሚል ግጥም ብዙ ከ200 በላይ ግጥሞች አሉን። ከዛ ውስጥ አንዱ ከዛሬው ትምህርት ጋር የሚገናኝ ዓይንህ ከታመመ ዘመንህ ይከፋል፣ ጨብጠህ የያዝከው ያየኸው ይጠፋል። መልካሙ እየራቀህ ችግርህ ይሰፋል፣ መንፈስህ ከፍቶ ትውልድን ይቀስፋል። ዓይንህ ሰው ሲያነቅዝ ቅዱሱ ይረክሳል፣ አማኝ ይካካዳል እምነትም ይፈርሳል። ሐሰት ይገንና እውነት ይኮስሳል፣ ሕሊና ተጋርዶ ታሪክን ያስረሳል። ባህል ወግም ጠፍቶ ዕድሜም ይቀንሳል። ለእድገት ብልጽግና ብትሄድ ባህር ማዶ እዛም ያፈዝሃል ክፉ ዓይን ተሰዶ። ዘመንህን ገሎ የእውቀት ዓይን ጋርዶ ውስጥህን ቀምቶ ዕድሜህንም ማግዶ ሞገስህን ገፎ ታሪክህን አስግዶ ሕይወትን አርጎታል ዓይንህን ለለቅሶ ዘመንህን ለመርዶ። እግዚአብሔር ይታደገን። ሰማያዊ ክብሩን ከሁላችን ጋር ያርግ። አሜን።